ነው። እሺ ንገሪ። እኔ እንደሆነ የፈለኩት እኔ ባለትዳር ነበርኩኝ። እሺ 6 ዓመት ልጅ አለኝ። እሺ እና እሱን ሳገባ በፍቅር አይደለም ያገባሁት ማለት ነው። ማለት በፍቅር አይደለም ማለት መጀመሪያ በሩት ሄጄ ነበረ። ያው ከዛ ልጅ ነበርኩኝ 15 ዓመቴ ነበረ። ከዛ ስራ አልቻልኩም ተመለስኩት። ከዛ በቃ በግድ ነው ያገባኝ ማለት ነው። ጦለፋ ማለት ነው። ጠልፎሽ ነው እንዴ? ጠለፋ ነገር እንዴት ነው ጎበዝ? እሺ ከዛ ከቤተሰቦቼ አርቆኝ ነበረ ይዞኝ ሄደው እና ሳላቅ እርግዝና ቀረብኝ። እሺ ከዛ ካረገዝኩት በኋላ በጣም ስለታመምኩት ወደ ቤተሰብ የመጣሁት ማለት ነው። እዛ መጥቼ ከወለድኩትም በኋላ እስከ 2 ወር ድረስ ራሴን አላወቅኩም። በጣም በቃ አሞኝ ነበር፣ አቅም የለኝም እና ያው 16 ዓመት ሲሆን ወለድኩት ማለት ነው። ልጅን ምንም ሳልሆን የወለድኩት። ከዛ ታመሜም በእሱ አይደለም ያሳከመኝ፣ ቤተሰቦች ያሳከመኝ። ለሱ አቅም የለውም። ስራ ነው የምሰራው ማለት ነው። ልጁ የሰው ሞተር ምናምን። ከዛ እንደዛ እየሆነን እኔ ቤተሰቦች የተለየ ምናምን ስለኝ ልጅ ስለወለድኩት ከአባቱ ጋር አሳድጋለሁ ብዬ መለየት አልፈለኩም። ከዛ አብሬው እየኖርኩት በቃ ብዙ በችግር ውስጥ መኖር ፈለኩት። በቃ ችግሬ እሱ መረዳት ፈለኩት። እሱ ግን አይረዳኝም። በቃ ቤተሰብን አያከብረኝም። ቤተሰብም ለኔ ብሎ በቃ ተቀበሉ እሱን ማለት ነው። ለኔ ብሎ እኔ መለየት አልፈለኩም። ልጁን አብሬ ማሳደግ ስለፈለኩት በቃ ይሰራል፣ ይጠጣል፣ ይቅማል። ከዛ ባለው በጣም ተቸግሬ እየኖርኩት ያለውት ወንድሜ ቤት ሰጠኝ ለኔና ለሱ ማለት ነው። ከራሱ ክፍል አንዱን ሰጠኝ ከተማ ላይ። ከዛ ከራይ መክፈል ስላቀተን ማለት ነው ለኔ ብሎ። ከዛ እንደዚህ እየኖርኩት ያለውት ወንድሜ እዚህ ሀገር ላከኝ ማለት ነው። ጆርዳን ነው ያለውት አሁን። እሺ እዚህ ሀገር ወንድሜ ልኮኝ መጥቼ አሁን እየሰራው ነው። 4 ዓመት ነው ከመጣው ማለት ነው። ከሱ መለየትም አልፈለኩም። አሁንም ከሱ ጋር አብሮ መኖር ፈለኩት። ባለኝ አቅም ደግሞ ስራ እንዲሰራ አድርጌ ሞተሩን ገዝቼ ሰጠሁት። የሰጠሁት ሞተር ላይም ሰርቶ አያግዘኝም፣ ለነገ አይልም፣ ልጁን አያይም። ልጁ ትምህርት ቤት መከፍለው እኔ ነኝ፣ ማለብሰው እኔ ነኝ። ግን በቃ ቤተሰብ መጀመሪያ ከሱ ተለይ ስላሉኝ እኔ ስላልሰማው ከጎኔ መቆም አይፈልጉም። በቃ በእኔ ጉዳይ መግባት አይፈልጉም። እና ቦታም ገዝቻለሁ። ገዝቼሎት ቤትም ቦታ ቤት ጋር ያለው ነበረ። በሱ ውስጥ እየኖረ በቃ እንደፈለገ ሆኖ ከሴት ጋር ይወጣል ገባል። በቃ እኔ ማርገው ነገር አጣሁት። በቃ ገባል። መለየት ፈልጋለሁ ግን ልጅን አሁንም ብቻዬን ነው ማሳድገው። ግን በቃ ምን እንደማድረግ አላውቅም። በዚህ ጉዳይ ምን እንድትመክረኝ ነው የፈለኩት። ልጆች ሴት ናቸው? ልጄ እናቴ ጋር ነው። እሱ አያውም ልጁ ያያል። ያው ልጁን ዝም ብሎ ያያል፣ ግን ምንም አያደርግም። እንደፈለገው ነው። አሁን አንቺ ምን ያህል ጊዜ ሆነሽ ከመጣሽ? 4 ዓመት ነው። ገንዘብሽን ራስሽ ነው የምታስቀምጪው? ገንዘብ እኔ ጋር ነው አስቀምጠው አካውንት ያለኝ። ቤት ሲገዛም በራሴ ስም ነው ወንድሜ የገዛልኝ። እሱ ህጋዊ ባልሽ ነው ወይስ እንደጠለፍሽ ነው? በዛው እንደጠለፈኝ ነው፣ ህጋዊ እንጂ ባልሽ አይደለም።
እሺ ሚውት አድርጊ። አይዞሽ አይዞሽ። እንትን ነው ይሄ ዘብጥያ መውለድ ያለበት ሰው ነው አንቺ ሞተር ገዝተሽ የሰጠሽው። እስር ቤት መግባት ያለበት ሰው። ጠለፋ እኮ ማለት እኮ እገታ ማለት ሴት ልጅ ሳትፈልግ እኮ ማለት ሴት ልጅ ሳትፈልግ መነካት የለባትም እንኳን ለመጠለፍ ቀርቶ። በቃ ጀንትልማን እጇን አይዝም። በቃ እጇን አይዝም። በቃ አድናቆት ነው ምናምን እንደው በቃ አድንቃው ምናምን እንኳን እንደው በቃ እንዲ እንደው ማስታወሻ ፎቶ እንነሳ ምናምን እንኳን ብትለው ቢሆን እጁን ሰብስቦ የሚቀመጥ ነው። አይነካም። ያልተፈቀደለትን አይነካም ወንድ ልጅ። ገብቶሽ ነው? በዛ ደረጃ የምናስብ ከሆነ መጥለፍ ደግሞ አደገኛ ወንጀል፣ አግቶ ወስዶ መድፈርም ጭም ይጨምራል። ጋይስ አሁን ጠለፋ ላይ እናንተ የምታስቡት በቃ ጠልፎ አገባ ምናምን፣ አስገድዶ መድፈርም አለው እዛ ላይ። ምክንያቱም ያቺ ሴት ተገዳ ተጠልፋ ከሄደች ይፈልጋ አታደርገውም። በቃ ምንም ነገር ተገዳ ያለ ፍላጎቷ አንዲት ሴት ደግሞ ምንም ነገር ፑሽ ተደርጋ አደረገች ማለት ተደፈረች ማለት ነው። አለቀ። ስለዚህ አስገድዶ መድፈር አለው እዛው ውስጥ። አስገድዶ አቢዩዝ ማድረግ፣ ብዙ አይነት ወንጀሎች ይካተታሉ። ስለዚህ ይህንን ሰው እንደው በቃ ልጅ ከሱ ሰጥቶሽ የልጅሽ አባት ሆኗል። አለቀ። ከዛ ባለፈ እህቴ የደረሰበት እንዳትደርሽ፣ ስለሱም እንዳትጠይቂ፣ የት እንዳለም አትወቂ፣ የት እንዳለሽም አይወቅ። ከቻለ ልጁን ይጠይቅ እናትሽ፣ ካልቻለ ልጅሽን አሳድጊ። እኔ እናት ወገብሽን ሸብ አድርገሽ ሰው እንዲጠይቅሽ አትጠብቂ። ገንዘብ ሴቭ አድርጊ። እሱ ነው ፓወር፣ እሱ ነው ነግራችኋለሁ። ከፈጣሪ በታች ተርፎ መኖሪያ ብቸኛ መሳሪያችሁ፣ አትራፊያችሁ ገንዘባችሁ፣ ሰርታችሁ ያገኛችሁት። አለቅ። መጀመሪያ የምትተማመኙ ፈጣሪ ነው። ከፈጣሪሽ በታች ግን የምትተማመኛሽ ገንዘብሽ ነው። ከዛ ውጭ አሁን እሱ ከሌለሽ ማዞር ብሎ ያይሻል። እናት እናትሽ ራሱ አባትሽ ራሱ ዞር ብሎ ያይሻል። ሲጀምር ማንም ጋይስ ካላችሁና ከያዛችሁ ግን መንገደኛ ራሱ ትንሽ ይላችሁ እኔን ይላችኋል። ከውጭ ስትመጡ የማያውቃችሁ ሰው ሁሉ ኖር ብሎ ይነሳላችኋል። ሳይረባችሁ ብሉ ትባላላችሁ። ሳይኖርሽ አጠገባቸው ቁጭ ብለሽ ይረሱሻል ከነስምሽ። መንፈስ ነው እንዲህ አጠገብ የሚያወራው ሁላ ሊሉሽ ይችላሉ። ከሌለ የለህም ብሏል ሙዚቀኛው። ስለዚህ እህቴ ቆፍጠን በርታ፣ ጀገን ብለሽ ስራሽ ላይ በርተት፣ ገንዘብሽን ደግሞ ሴቭ አድርጊ። ለማንም አትላኪ፣ እንደዚህ ላኪ። ለልጅሽ የሚያስፈልገውን አድርጊ። ገብቶሻል? ትምህርት ቤት ካስፈለገ ምንም እንደ እናት እንደው ትኮሪያለሽ እኮ ነገ እንደዚህ ሆነሽ በማሳደግሽ። ለብቻሽ በራስሽ ነው የምትኮሪው። የጠለፈሽንና እንደዛ ሁሉ በደል ያደረሰብሽን ሰው ግን ከቻልሽ ከህይወትሽ ነቅለሽ አስወጪ። ስለ አንቺ ምንም አይነት ፍንጭ እንዳይሰማ። ምን አድርጊ፣ የት ኑሪ፣ ሴት ይዞ እየገባ እየወጣ ታዲያ እንዴት አይንቅሽ? ሞተር ገዛሽለት። ደግሞ እንደዚህ አይነቱ ሰው በጣም አስገራሚው ነገር ምን እንደሆነ ታውቂያለሽ? ስትነሺ የህይወትሽ ባለቤት እሱ እንደሆነ ሆኖ ይመጣል። ከአሁኑ ነው ማስጠነቅቅሽ። እኔ ነኝ እኮ ባሏ፣ እኔ ነኝ የልጁ አባት፣ የኔ እናት፣ አንቺን እኮ ነው የምወደው፣ እኔ ተጸጽቻለሁ፣ ይቅር በይ ምናምን። በቃ የግዘታ የመማል አይነት ነገር ይደረድርላችኋል። እግራችሁ ላይ ይፈራፈራል። ሊያሳምናችሁ ማይሞክረው ጥረት የለም። ደግሞ ሰው ደግሞ ያምነዋል እንደዚህ አይነቱን ሰው። አስታራቂያውን ቢመጣ እሱን ነው የሚያምነው፣ አንቺን አይደለም። ተበዳይን አያምነው። በዳይ ግን አስታራቂን ተንከባሉ ፈርጦ ምንም ብሎ ያሳምናል፣ እንዲያዝኑለት ያደርጋል። ያኔ በህይወቴ ማንንም ዋጋ አልከፈለም፣ ማንንም አያገባውም ብለሽ ቆራጥ ሴት መሆን አለብሽ ማለት ነው። እሺ ተግባባን? አመሰግናለሁ። እሺ አመሰግናለሁ። እሺ አይዞሽ። በጣም ተዳክማለች። የተሰጠሽን ሽሮፕና የሚዋጥ ኪኒን ውሰጂ፣ ጠዋት ቀን ማታ በባዶ ሆድ። እንግዲህ ቀደን ሰፍተነዋል። እንግዲህ አይዞሽ።
እሺ አስቸጋሪ ነው። አትውጡትም እኮ ደግሞ ወስዳችሁ መድኃኒቱን ፊት ለፊት ነው የምታስቀምጡት። ይዋጥ